በመከታተል ላይ የምትገኙት የኤርትራ ሳተላይት ቴሌቪዥን ነው። እንደምናምሽታችኋል የተወደዳችሁ የጣቢያችን ተከታታዮች፣ የዕለተ ረቡዕ ሐምሌ 8 2026 ዜናችን ተጀምሯል። በቅድሚያም አርዕስተ ዜና። ዶክተር አብይ አህመድ የፓርላማ አባላትን አመሰገኑ። በጠቅላይ ሚኒስትር አብይ አህመድ አስተባባሪነት የተቋቋመው የሚዲያ ተቋም ግልጽነት እያሻማ መሆኑ ተነገረ። ዶክተር አብይና የሩሲያው ላቭሮቭ የኢትዮጵያና የሩሲያ ትብብርን ማጠናከር በሚቻልባቸው ጉዳዮች ላይ ተወያዩ። የተመድ ልዩ መልእክተኛ በቻድ ጉብኝት እያካሄዱ ነው። የህንዱ ፊልም ኮከብ አሚታቭ ባቻን ስለ ፈረንሳይ ብሔራዊ ቡድን የሰጠው አስተያየት መነጋገሪያ ሆነ። ወደ ዝርዝር ዜናዎቹ እናልፋለን። እንድትከታተሉን በአክብሮት እንጋብዛለን። ዶክተር አብይ አህመድ የፓርላማ አባላትን አመሰገኑ። ጠቅላይ ሚኒስትር አብይ አህመድ በፓርላማ ሐሳባቸውን በድፍረት የገለጹ ተሰናባች የምክር ቤት አባላትን ጀግኖች ሲሉ ትናንትና ሐምሌ 7 2026 ቀን ባደረጉት ንግግር አመሰገኑ። ጠቅላይ ሚኒስትሩ ሐሳባችሁ ምንም ይሁን ምን በግልጸኝነት ለመግለጽ የሞከራችሁ ተሰናባች የተቃዋሚ ፓርቲ አባላቶች ጀግኖች ናችሁ፣ የኢትዮጵያ ዴሞክራሲ የማይናቅ ሚና ተጫውታችኋልና ምስጋና ይገባችኋል ብለዋል። አክለውም የትብብር መስኩ ፓርላማ ብቻ ባለመሆኑ ልባችሁንና አእምሯችሁን አስፍታችሁ በተለይ ኮሪደር ላይ በጋራ እንድንሰራ ሲሉ የትብብር ጥሪ አቅርበዋል። በዶክተር አብይ አህመድ የሚመራው የፌዴራል መንግስት ተቃዋሚ ድርጅቶችንና አባላቶቻቸውን ሲያሳድዱና ሲያስሩ መቆየታቸውን ምሁራንና ተንታኞች ይገልጻሉ። ሐሳባቸውን በድፍረት ያቀረቡ የህዝብ ተወካዮች አባላትንም ሳይቀር ያለ ፍርድ ቤት ትዕዛዝ እንዲታሰሩና ደብዛቸው እንዲጠፋ ማድረጋቸውን ዘገባዎች ያመለክታሉ። በጠቅላይ ሚኒስትር አብይ አህመድ አስተባባሪነት የተቋቋመው የሚዲያ ተቋም ግልጽነት እያሻማ መሆኑ ተነገረ። በጠቅላይ ሚኒስትር ዶክተር አብይ አህመድ አስተባባሪነት የተቋቋመው የሚዲያ ተቋም እያሻማና ግልጽነት የጎደለው መሆኑን ዛሬ ሐምሌ 8 የተሰራጨው ዜና ያመለክታል። እንደ አውሮፓውያኑ አቆጣጠር ሰኔ 2026 በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስተባባሪነት የተቋቋመው ፐልስ ኦፍ አፍሪካ የተሰኘው ሚዲያ አንድ የኢትዮጵያ የውጭ ጉዳይ ተቋም ከአንድ የተባበሩት አረብ ኤሚሬትስ የዲፕሎማሲ አካዳሚ ጋር ስምምነት መፈራረማቸውን የሚገልጽ ዜና አውጥቶ ነበር። ይሁን እንጂ ዜናው ስምምነት ያደረጉትን ተቋማት ስም ሆን ብሎ የደበቀና እጅግ አሻሚ ቃላትን የተጠቀመ መሆኑ ከፍተኛ ትኩረትን ስቧል። በኤሚሬትስ በኩል ያለው ተቋም አንዋር ጋርጋሽ የዲፕሎማሲ አካዳሚ ሲሆን በኢትዮጵያ በኩል ያለው ደግሞ የኢትዮጵያ የውጭ ጉዳይ ሚኒስቴር ይፋዊ የምርምርና የስልጠና ተቋም የሆነው የውጭ ጉዳይ ተቋም ነበር። ዜናው የተፈረመበትን ሂሊ ክልላዊ የውይይት መድረክ ሳይቀር ዝም ብሎ አንድ ክልላዊ መድረክ በማለት ሸፍኖታል። በአንጻሩ የኤሚሬትሱ ጋርጋሽ አካዳሚ በዲጂታል መድረኮቹ ላይ ስምምነቱን በይፋና በዝርዝር አውጥቶታል። የስምምነቱ ዓላማም በሁለቱ ወገኖች መካከል በውጭ ፖሊሲ ጉዳዮች ላይ ምርምርና ጥናቶችን ማካሄድ፣ ስትራቴጂካዊ ውይይቶችን ማደራጀት፣ የዲፕሎማሲ አቅም ግንባታ ፕሮግራሞችን መስጠትና የባለሙያዎች ልውውጥ ማድረግ መሆኑ ተገልጿል። ይህ ክስተት ብዙዎችን ያነጋገረው ሚዲያው የተቋቋመው ስለ አፍሪካ የሚነገሩ አሉታዊ ትርክቶችን ለመቀልበስና አህጉሪቱ ከውጭ ሞግዚትነት ነፃ የሆነ የራሷን ትርክት እንድትቀርጽ መሆኑን ጠቅላይ ሚኒስትሩ በይፋ ከተናገሩ ከአንድ ዓመት ባነሰ ጊዜ ውስጥ ለኤሚሬትስ ጥቅም ሲባል መረጃዎችን መደበቁ ነው። ተንታኞቹ እንደሚሉት የኢትዮጵያ መንግስት ዜናውን የደበቀበት ምክንያት የውጭ ጉዳይ ሚኒስቴር የምርምር ክንፍ ከኤሚሬትስ አካዳሚ የአቅም ግንባታ ድጋፍ እያገኘ መሆኑን በይፋ ማመኑ መንግስት ከሚገነባው የብሔራዊ ኩራትና የነፃ ውሳኔ ሰጭነት ትርክት ጋር ስለሚጋጭ ነው። ይህም የኢትዮጵያና የተባበሩት አረብ ኤሚሬትስ ግንኙነት ከትብብር አልፎ ወደ ስትራቴጂካዊ ጥገኝነት ያመራ መሆኑን እንደሚያሳይ ባለሙያዎች ይሞግታሉ። ይህ ጥገኝነት መዋቅር በዋናነት የተገነባው በፋይናንስ፣ በወታደራዊ ሎጂስቲክስ እና በኢኮኖሚያዊ ትስስር ነው። በ2018 ጠቅላይ ሚኒስትሩ ወደ ስልጣን በመጡበት ወቅት ሀገሪቱ በከፍተኛ የውጭ ምንዛሪ እጥረት ስትታመስ አቡዳቢ ለኢትዮጵያ ብሔራዊ ባንክ የ3 ቢሊዮን ዶላር ተቀማጭ በማድረግ ትልቅ የፋይናንስ ድጋፍ አድርጋለች። በ2021 የትግራይ ጦርነት በተባባሰበትና የአዲስ አበባ መውደቅ ስጋት በነበረበት ወቅት ደግሞ ኤሚሬትስ ድሮኖችንና ወታደራዊ ትጥቆችን በማቅረብ የጦርነቱን ሚዛን ለመቀልበስ ወሳኝ ሚና ተጫውታለች።
ከዚህም በተጨማሪ በኢነርጂ፣ በግብርናና የኢትዮጵያን የባህር በር ጥያቄ ከኤሚሬትስ ወደብ አስተዳደሮች ጋር በማስተሳሰር ረገድ ከፍተኛ ኢንቨስትመንት ተደርጓል። አሁን የተፈረመው የዲፕሎማሲ ስልጠና ስምምነትም የዚህ ጥገኝነት አራተኛውና ረቂቁ ምዕራፍ መሆኑ ይገለጻል። ይህም ኤሚሬትስ የኢትዮጵያን ቀጣይ የዲፕሎማት ትውልድ በመቅረጽና የውጭ ፖሊሲዋ ላይ ቀጥተኛ ተጽዕኖ በማሳረፍ የረጅም ጊዜ ፍላጎቷን እያስጠበቀች መሆኑን ያመለክታል። በተጨማሪም ባለፈው ጥር ወር ሚድል ኢስታይ ባወጣው የምርመራ ዘገባ አንድ የኢትዮጵያ መንግስት ከፍተኛ አማካሪ የነበሩ ግለሰብን ጠቅሶ ኢትዮጵያ በሱዳን፣ በቀይ ባህር ወይም አሰብ ወደብና በኤርትራ ጉዳይ ላይ ከኤሚሬትስ ውጪ የራሷን ነፃ ውሳኔ ማሳለፍ እስኪያቅታት ድረስ ጫና ውስጥ መውደቋን አስነብቧል። ይህም ኢትዮጵያ በቀጠናው ጂኦፖለቲካ ውስጥ ያላትን ገለልተኛ የውሳኔ ሰጪነት ጥያቄ ውስጥ የሚከት ነው። ዶክተር አብይ እና የሩሲያው ላቭሮቭ የኢትዮጵያንና የሩሲያን ትብብር ማጠናከር በሚቻልባቸው ጉዳዮች ላይ ተወያዩ። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ምሽት ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በኢትዮጵያና ሩሲያ በሁለትዮሽ ግንኙነት እንዲሁም በአዳዲስ የትብብር እድሎች ዙሪያ መምከራቸውን አስታወቁ። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት አጭር መግለጫ በኢትዮጵያ ይፋዊ የሥራ ጉብኝት በማድረግ ላይ የሚገኙትን ላቭሮቭንና የሩሲያ ልዑካን ቡድን በማግኘታቸው ደስታ እንደተሰማቸው ገልጸዋል። ጠቅላይ ሚኒስትሩ ውይይታችን በሁለትዮሽ ግንኙነቶችና አዳዲስ የትብብር እድሎችን በመፈተሽ ላይ ያተኮረ ነው ብለዋል። ነገር ግን ስለ ስብሰባው ዝርዝር ይዘት ያሉት ነገር የለም። ይህ ስብሰባ የተካሄደው ላቭሮቭ ቀደም ብሎ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ካደረጉት ውይይት በኋላ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር እንዳስታወቀው ዶክተር ጌዲዮን እና ላቭሮቭ በሁለቱ አገራት መካከል ያለውን የረጅም ጊዜ ግንኙነት ማጠናከር በሚቻልባቸው መንገዶች ላይ የመከሩ ሲሆን የጋራ ትኩረት በሆኑ ቀጠናዊና ዓለም አቀፋዊ ክስተቶች ዙሪያም ሀሳብ ተለዋውጠዋል። ሚኒስቴሩ አክሎ እንደገለጸው ውይይቱ በንግድ፣ በኢንቨስትመንትና በቴክኖሎጂ ሽግግር መስኮች ላይ ያለውን ትብብር ማስፋፋት እንዲሁም የምጣኔ ሀብት ትስስርን ይበልጥ ማጠናከር ላይ ያተኮረ ነበር። ሁለቱ ሚኒስትሮች ብሪክስን ጨምሮ በባለብዙ ወገን መድረኮች ላይ ይበልጥ ተቀራርቦ የመስራትን አስፈላጊነት ያሰመሩበት ሲሆን የጋራ ጥቅም ባላቸው ጉዳዮች ላይ ያላቸውን ቅንጅት ለማጠናከር ያላቸውን ቁርጠኝነት በድጋሜ አረጋግጠዋል። ላቭሮቭ ለአፍሪካ የሥራ ጉብኝታቸው የመጀመሪያ መዳረሻ በሆነችው አዲስ አበባ ሰኞ ዕለት የገቡ ሲሆን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም በሚኒስቴሩ የአውሮፓና አሜሪካ ጉዳዮች ዋና ዳይሬክተር አምባሳደር መለስ ዓለም አቀባበል ተደርጎላቸዋል። ይህ ጉብኝት የተከናወነው ኢትዮጵያ የብሪክስ ሙሉ አባል መሆኗን ተከትሎ ኢትዮጵያና ሩሲያ የሁለትዮሽ ግንኙነታቸውን ማጠናከራቸውን በቀጠሉበት ወቅት ሲሆን ይህም ላቭሮቭ እንደ አውሮፓውያኑ አቆጣጠር በሐምሌ 2022 በአዲስ አበባ ባደረጉት ጉብኝታቸው ወቅት ከተወያዩባቸው ዘርፎች ባሻገር ትብብሩን የሚያሰፋ ነው ተብሏል። የተመድ ልዩ መልእክተኛ በቻድ ጉብኝት እያደረጉ መሆኑ ተገለጸ። በሱዳን ጦርነት ምክንያት በምስራቅ አፍሪካ ቀጠና እያጋጠመ ያለውን ችግር ለመወያየት የሱዳን ደህንነት የተመድ ዋና ጸሐፊ ልዩ መልእክተኛ ፔካ ሃቪስቶ በቻድ ጉብኝት እያደረጉ መሆኑን የሱዳን ትሪቡን ዘገባ አመልክቷል። የተመድ ቃል አቀባይ ስቴፋን ዱጃሪክ ትናንት ሐምሌ 7 በሰጡት መግለጫ ልዩ መልእክተኛው ከከፍተኛ የቻድ ባለስልጣናትና ከዓለም አቀፍ ዲፕሎማቶች ጋር በመገናኘት በየቀኑ የተለዋወጠ ባለው የጸጥታ ሁኔታና ከጦርነቱ ጋር ተያይዞ ባለው የድንበር ተጽዕኖ ዙሪያ ጥልቅ ውይይት እያደረጉ መሆኑን አረጋግጠዋል። ልዩ መልእክተኛው በጦርነቱ ምክንያት በተለይም ከዳርፉር ቀጠና ተሰደው በቻድ ድንበር በሚገኙ መጠለያዎች ውስጥ የሚገኙ በመቶ ሺዎች የሚቆጠሩ የሱዳን ስደተኞችን ለመጎብኘትና ሁኔታቸውን ለመገምገም ወደ ስፍራው እንደሚጓዙ ታውቋል። በተጨማሪም ጉብኝቱ አራተኛ ዓመቱን የያዘውን ጦርነት ለመፍታት ከ5 ዓለም አቀፍ አካላት ማለትም ከተባበሩት መንግስታት ድርጅት፣ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከአረብ ሊግና ከኢጋድ ጋር የጋራ ስምምነት ለመፍጠር ያለመ እንደሆነ ተገልጿል። ፔካ ሃቪስቶ በቻድ ያለውን የውይይት መድረክ ካጠናቀቁ በኋላ የተኩስ አቁም ስምምነት እንዲደረግ ግፊት ለማድረግ ወደ ሱዳን እንደሚጓዙ የወጡ ዘገባዎች ያመለክታሉ። የዲፕሎማሲያዊ ጥረት እየተካሄደ ያለው በሁለቱ ሀገራት ድንበር መካከል ውጥረት በበረታበት ወቅት ሲሆን ቻድ በተለያዩ የድንበር ጥሰቶች ምክንያት እንዲሁም በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል በሚደረገው ውጊያ በሰብአዊ ተቋማት ላይ በደረሰው አደጋ ሳቢያ ከሱዳን ጋር ያለውን ድንበሯን ሙሉ በሙሉ መዝጋቷ ይነገራል።
የህንዱ የፊልም ኮከብ አሚታቭ ባቻን ስለ ፈረንሳይ ብሔራዊ ቡድን የሰጠው አስተያየት መነጋገሪያ ሆነ። አንጋፋው የቦሊውድ የፊልም ኮከብ አሚታቭ ባቻን የፊፋ 2026 ዓለም ዋንጫን አስመልክቶ በማህበራዊ ሚዲያ ያሰራጨው መልእክት ትልቅ መነጋገሪያ ሆኗል። የህንድ ኮከብ በኤክስ ገጹ ላይ ትናንት የጻፈው አስተያየት የፈረንሳይ ብሔራዊ ቡድንን የሚመለከት ነው። ከፈረንሳይ ብሔራዊ ቡድን ቋሚ 11 ተሰላፊዎች ውስጥ 10ሩ ጥቁሮች መሆናቸውንና አንድ ብቻ ነጭ መገኘቱን ጠቅሶም ይህ የጥቁርን ኃያልነት ያሳያል በማለት የክንድ ምልክትን የሚያሳይ ኢሞጂ አያይዞ አስቀምጦ ነበር። ይህ ልጥፉ ትናንት ምሽት እንደተቀመጠ ወዲያውኑ ቫይራል በመሆን መነጋገሪያ ለመሆን ችሏል። በሺህ የሚቆጠሩ የማህበራዊ ሚዲያ ተጠቃሚዎችም የተለያየ ግብረ መልስ ሰጥተውታል። ጥቂቶች ተዋናዩ የግል ምልከታውን እንዳሰፈረ በመግለጽ ድጋፋቸውን ቢሰጡትም በርካቶች ግን አስፈላጊ ያልሆነ ዘረኝነትን የሚያንጸባርቅ ነው በማለት ተቃውሞ አቅርበውበታል። እንዲሁም የተጫዋቾቹን የፈረንሳይ ማንነት ችላ ያለ አስተያየት አድርገው የጠቀሱም አሉ። በርካታ አስተያየት ሰጪዎች የፈረንሳይ ብሔራዊ ቡድን አባላት የዘር ግንዳቸው ከየትም የሚቀዳ ቢሆን አሁን የሚወክሉት ፈረንሳይ መሆኑን ጠቅሰው ይህም የአገሪቱን ህብረ ብሔራዊነት ባህል እንደሚያንጸባርቅ አስረድተዋል። የተወደዳችሁ የኤሪሳት ቴሌቪዥን አድማጭ ተመልካቾቻችን ለዛሬ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ የዜና እወጃ ሰዓታችን እስከምንገናኝ በያላችሁበት ጤና ይስጥልን።